ብዙ ሴቶች የሚረገጡት ለምንድን ነው? ሴት ልጅ በኢኮኖሚ ራሷን መቻል አለባት። ሙስሊም ሴት እኔ ግንበኛ መሆን አለባት ብዬ አላምንም። ሴት ልጅ ሴትነቷ ብቻ ውብ ነው። ውበት የእውነት ቢዩቲ የሚገለጠው ከዚህ ጋር የትውልዳችን መውደቅ ምክንያቱ ይቅርታ አድርጉልኝና ሴቶች ባለመማራቸው ለራሳችን ራህማ የለን። የተማረች ሴት አላህን የምታቅ ሴት የምታሳድገው ልጅ እመን የእውነት ልጅ keep yourself beautiful ራስሽን ውብ አድርገሽ አቆይ you gonna have a good marriage I don't think so ወንዶች እኛ ወንዶች እንበልጣለን አይባል በጣም በጥልቀት ካሰባችሁ እዚህ ምድር ላይ የማታውቁት ነገር ቢኖር እናንተ ራሳችሁ የሆነ ሰው ለምሳሌ በጣም ሁሉ ነገሩ ፐርፌክት ሊሆን ይችላል ለአንቺ ግን አይሰብሽም I'm sorry አንተ ቆንጆ ነው ማለት ሁሉም ሰው ይፈልጋል ማለት አይደለም who are you ማን አንተ በአደም ህይወት ውስጥ እኮ የአደም ትልቅ ስኬቱ ወድቆ መነሳት መቻል ሚስቱን ያማልህ ወንድም خلاص ቻው ዝጋው ጨርሰናል በለው የኛ ስኬት እነሱ ውስጥ ስለሆነ ያለው ይሄ ደስ እንዲላቸው አይደለም ባይዘው እሺ الذي خلق الذكر والانثى ወንድና ሴት ጾታ አድርጎ በፈጠረው ነው ወንድና ሴት ጾታ አድርጎ ሰውን ማለት ነው ወንድና ሴት ጾታ አድርጎ በፈጠረው አላህ በራሱ ይመላል ወለይሊ ኢዛ የክሻ ወነሃሪ ኢዛ ተጀላ ቀጥሎ ያለው መሐላ በራሱ ነው አላህ የሚበላው እና ሲምል አስደናቂ በሆነ መንገድ ሁለተኛው ሊተዓጅብ ነው ሊተዓጅብ አስደናቂ ሁኔታ አስደናቂ በሆነ መንገድ ወንድና ሴት አድርጎ ጥንድ አድርጎ በመፈጠረው ጌታ አምላለው ማለት ሱረቱ ሸምስ ላይ ምን ነበር አላህ በራሱ ሲምል ወሰማኢ ወማ በናሃ አይደል በሰማይ አስደናቂ በሆነ መንገድ በገነባት ወልአርዲ ወማ ጠሃሃ ወነፍሲ ወማ ሰዋሃ الذي ሰዋሃ ማለት ነው ሁለተኛ አስደናቂ በሆነ መንገድ የሰራት ሚዛናዊ ያደረጋት ማለት ነው ግልጽ ነው ሐሳቤ ወማ خلق الذكر والانثى ወንድና ሴት ጾታ አድርጎ ባስገራሚ መንገድ በፈጠረው ጌታ አምላለው ሱአል ሙሐመድ ጀደል ከሌሊትና ከቀን በኋላ ስለ ሁለት ተቃራኒ ጾታ ስለ ሰው ልጅ ሱረቱ ነብእ ምዕራፍ 78 ነው ይሄ ሐሳብ የጀመረው አማ ጁዝ ውስጥ እሱ ምንድነው وخلقناكم ازواجا we created you in binaries ባይነሪ አድርጌ ፈጥሬያቸዋለሁ ብላ ጥንዶች አድርጌ ሁለተኛው وخلقناكم ازواجا ሶሳይቲ ማህበረሰብ ኮሚኒቲ አድርገ ሌሊትና ቀን ሁለት ተቃራኒ ነገሮች ናቸው completely different opposite ነገር ናቸው ሌሊት ሌላ ነገር ነው ቀን ሌላ ነው ብርሃን ሌላ ነው darkness ሌላ ነው ከዛ ሁለት ተቃራኒ ሁሉ ነገራቸው ተቃራኒ የሆነ ሁለት ፍጥረታቶች ወንድና ሴት በህይወቴ እዚህ ምድር ላይ ከሚያስገርሙ ነገሮች መካከል ወንድና ሴት ተስማምተው መኖራቸው እጅግ በጣም ነው የሚገርመኝ صدق الله العظيم ومن آياته أن خلق لكم من أنفسكم أزواجا ومن آياته آيات من آيات الله ነው ወንድና ሴት አብሮ መኖራቸው በአንድ ጣራ ስር አላህ ነው ያለው ሱረቱ ሩም ምዕራፍ 30 ቁጥር 21 በጣም አስደናቂ ነገር ነው ሳይኮሎጂካሊ almost there is complete difference እኮ በመካከላችን ስለ ልቦናዊ ልዩነት አለ ኦኬ ኢሞሽናል ዲፈረንስ አለ ኢንተሌክቹዋል ዲፈረንስ አለ the way we think ነገሮችን የምናስብበት የምናይበት መንገድ የተለያየ ነው ወንድና ሴት ፊዚካሊ የተለያየ ነው ባዮሎጂካሊ የተለያየ ነው سبحان من خلق አንድ ጣራ ስር አብረን ኖረዋል وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون deeply reflects ለሚያደርግ ሰው if you deeply think about it ወንድና ሴት አብረው በአንድ ጣራ ስር መኖራቸው መፋቀራቸው መዋለዳቸው I mean if you think about it በጥልቀት ካሰባችሁበት በርካታ ምልክቶች አሉት ስለ ሰው እንነጋገር ጥቂት وما خلق الذكر والانثى አስደናቂ መሆኑን ለመረዳት እሱ ምንድነው ለምሳሌ እኔ ኻሊድ እባላለሁ አንቺ ራህማ ትባያለሽ ሐያት ሩቂያ አህመድ መሐመድ ኢላዲን እያንዳንዳችሁ ስለራሳችሁ በጣም በጥልቀት ካሰባችሁ እዚህ ምድር ላይ የማታውቁት ነገር ቢኖር እናንተ ራሳችሁ
በጣም ማናውቀው ነገር ቢኖር በነገራችን ላይ ራሳችን ነው። ስለ ብዙ ነገር ኢንፎርሜሽን አለን። we got information አይደል? በቲክቶክ ኢንፎርሜሽን እናገኛለን፣ we read እናነባለን ምናምን but ራሱን ካሜራውን የሁላችንም ካሜራ ውጭ ነው። it's outward ነው። we look outside አይደል? ግን inward የሆነ ካሜራ የለንም። ኢላ መን ረሒመ ረቢ ማለት ነው። ያደላቸው ሰዎች ኢንወርድ ካሜራ አላቸው፣ ራሳቸውን ያሉ እና ራስን ስታይ በጣም የሚያስደንቅህ ነገር ምን እንደሆነ ታውቃለህ? እዚህ ምድር ላይ አንተ የማታምነው ሰው የሚሆነው ራስህን ነው። ሃው ሱብሓነ መን ኸለቅ የሰው ልጅ ሐሳቦቹ ኤቭሪ ሚኒት የሚቀያየር ነው። በሰዓታት፣ በቀናት፣ በሳምንታት፣ በወራት ስሜቶቻችን ይቀየራል። our ኢሞሽን ይቀየራል። our way of thinking ይቀየራል። የዛሬ ዓመት በጣም የምትጣያት አይንሽን ላፈር የምትያት በሚቀጥለው ዓመት ምን እንደነካሽ አይታወቅም። እንዳንቺ አፍቃሪ የለም። እንደሷ ጥሩ ሰው የሚታይሽ የለም። ምን ነካሽ? ምንድነው? what happened to you? yeah right አንተ ጠዋት ማታ በሰላም ነው ያደርከው። ምንም የረበሸ ነገር የለም። ምንም የሥራ ጉዳይ የለብህም፣ የቤተሰብ ጉዳይ የለብህም። ፈሊላሂ አልሐምድ በሰላም ተኝተህ ተነስተሃል። ጠዋት እንደተነሳ ነገር ነው ያለ ነገር ማን ተሸክሞ ያኖራል? ማንም ያንተን ነገር ማን ይታገሳል? ተጸብጸብ ይልሃል። ራይት የሰው ልጅ ኢሞሽኑ ኦል ዘ ታይም የሚቀያየር ነው። ፍላጎቱ የሚቀያየር ነው። የዛሬ ዓመት ምናምን የማትፈልጋቸው የነበሩ ነገሮች አሁን በጣም የምትፈልገው እነሱን ነው። እኔ ገጥሟቸው ያቅም እኔ ለዚህ ጉዳይ ብዙም ቦታ የለኝም ብላችሁ ያንገበገባችሁ ነገር you cannot believe yourself. you have to check all the time. ለዛ ነኝ እናንተ እኔ እከዲት ነኝ ስትይ ለራስሽ ስሜትሽን ነው ስሜትህ ነው እከለ ያሰኘ አእምሮህ ነው ስለ ልቦና ነው ስነ ምግባርህ ነው ቋሚ የሆነ ፐርሰናሊቲ ማንነትህ ነው። it's very complicated matter. complicated matter ነገሩን complicated ማድረግ አይደለም። አሁን እኔ ዋናው ቁም ነገር ልለ የፈለኩት ነገር በጣም ትልቅ ነገር ሌሰን እንድንወስድ ነው። እኛ ራሳችንን በጥልቀት ካላወቀን ፉሊ ራሳችንን መረዳት አንችልም። ራሳችንን በጣም መረዳት ስላልቻልን ብዙ ጊዜ አይታችሁ ከሆነ ለራሳችን ረህማ የለንም። ጨካኞች ነን በራሳችን ላይ። ለራሳችን የምንነግረው ነገር በጣም የተሳሳተ ነገር ነው። ሁሉ ጊዜ ኋላ እንደቀረን ነው የምንነግረው። ስናጠፋ በቀላሉ እንደማንማር አድርገን ነው ለራሳችን የምንነግረው። ለምን? ምክንያቱም ለራሳችን ያለን ቫልዩ ግምት በጣም የወረደ ነው። እውነት ለመነጋገር ለራሳችን ያለን ግምት የወረደ ነው። ወንጀል ብትሰራ ወንጀል ላይ ብትወድቅ በቃ ከአላህ ጋር እስከ ዘላለሙ እንደተቆራረጥ አድርገህ ነው የምታስበው። ለሸይጣን በጣም ነው የሚመቸው። ሸይጣን ባይዘው እንድታስብ የሚፈልገው እንደዚህ ነው። ወድቆ መነሳት አለ የሚለውን ሐሳብ እንዲኖር አይፈልግም ሸይጣን። በአደም ህይወት ውስጥ እኮ የአደም ትልቅ ስኬቱ ወድቆ መነሳት መቻሉ። አደም ውስጥ መውደቅና መነሳት ነው ያለው። Please do not think that you are an angel. ራሳችሁን መላእክታዊ አድርጋችሁ አታስቡ። ኻሊድን መላእክታዊ አድርጋችሁ አታስቡ። ውጭ ያሉ ሰዎችን መላእክት አድርጋችሁ አታስቡ። እኛ ሰዎች ነን። ሰዎች ስተት አለበት። ሰው ዳርክ ሳይድ አለበት። ሰው ኢዛ ተጀላ አለው፣ ላይት ሳይድ አለው። እነዚህ ምን ይላሉ? ይፈራረቃሉ። ሌሊትና ቀን እንደሚፈራረቀው ያንተ ጨለማና ብርሃናዊ ማንነትህ ይፈራረቃል። እና you have to learn to forgive yourself. ራስን ይቅር ማለት ራስሽን ይቅር ማለት መልመድ መቻል አለብሽ። ከወንድና ከሴት ማን ይበልጣል ብዬ ጠይቄያችሁ ነበር። እሱን ጥያቄ ዛሬ መልሷል። እኔ ነው የምመልሰው። እናንተማ ሰማ አየኋችሁ እኮ እናንተማ አየኋችሁ። ጦርነትን ያስነሳችሁት እናንተ። ትልቅ ላነሳላችሁ የፈለኩት ነገር አላህ ጨለማና ብርሃንን ወለይሊ ዘይክሻ ወነሃሪ ኢዛ ተጀላ ብሎ ኢንስታንቲኒየስሊ ወዲያውኑ ምንም አያ ሳይገባ ቀጥሎ ወማ خلق الذكر والانثى አለው። ለምንድን ነው? ምክንያቱም ወንድና ሴት የሚለው ወንድና ሴት የኛን ጾታ መገለጹ ከሌሊትና ከጨለማ ጋር ዳይሬክት ሪሌሽንሺፕ ስላለው። የመጀመሪያ ልነግራችሁ የምፈልገው ነገር ወንድም ሴትም ራሳችንን ይቅር ማለት መለማመድ መቻል አለብን። ለምን? ወለይሊ ዘይክሻ ያለ ነገር ስለሆነ
ተግባብተና ራሳችንን ይቅር ስንል ሙቭ ኦን ማድረግ እንችላለን። ሌላውንም ይቅር ማለት ስንችል ሙቭ ኦን ማውን እንችላለን፣ ወደፊት መራመድ እንችላለን። ሁለተኛውና ዋነኛው ወለይሊ ኢዛ ይግሻ ወነሃር ኢዛ ተጀላ ወማ ኸለቀ ዘከረ ወልኡንሳ በዋነኝነት ይዛችሁ ለምትሄዱት ዛሬ ቤት ከወንድና ከሴት ማን ይበልጣል ብዬ ባለፈው ጠይቄ ከባድ ጦርነት ነው የተነሳው። ጦርነቱ በእውነት ለመናገር ደስ ይላል። ለሌላ ጊዜ ከወንድና ከሴት ማን ይበልጣል ተብሎ ሲጠየቅ ሴቶች እኛ ሴቶች ነው አይባልም። ወንዶች እኛ ወንዶች እንበልጣለን አይባልም። ከወንድና ከሴት ማን ነው የሚበልጠው ተብሎ ጥያቄው ራሱ ስህተት ነው። ልክ ምን ማለት ነው? ከሌሊትና ከጨለማ ማን ይበልጣል ብሎ እንደመጠየቅ ነው። ያ ወለይሊ ኢዛ ይግሻ ወነሃር ኢዛ ተጀላ ብሎ የነገረን እኮ መጀመሪያ ለዛ ነው። ወማ ኸለቀ ዘከረ ወልኡንሳ ሌሊቱ ማን ነው ብላችሁ እንዳትጠይቁኝ፣ ወንድ ወይ ሴት አደራ። እስናት አባውት ማን ነው ወንድ ማን ነው ጨለማ ማን ነው አይደለም። እሺ እስናት the point is ወለይሊ ኢዛ ይግሻ ወነሃር ኢዛ ተጀላ ወማ ኸለቀ ዘከረ ወልኡንሳ እነዚህ ሁለት ክስተታቶች የተፈጥሮ ክስተት ናቹራል ፊኖሜና ሌሊትና ጨለማ የሚባሉ completely different ናቹራል ፊኖሜና ናቸው። ሁለቱም ፍጹም የተለያዩ የተፈጥሮ ክስተት ናቸው። እውነት አሰት ጨለማ ብርሃን በምንም አይገናኙም። ልክ ወንድና ሴት በሁሉ ነገር እንደሚለያዩት ሳይኮሎጂካሊ፣ ኢሞሽናሊ፣ ፊዚካሊ፣ ባዮሎጂካሊ በሁሉ ነገር እኛ ወንዶችና ሴቶች እንደሚለያዩ ሁላ እኛ እንደምንለያየው ሁላ ወንድና ሴት ሌሊትና ቀንም ልክ እንደዛው የተለያዩ ናቸው። ጨለማና ብርሃን የተለያዩ ናቸው። ሆኖም ግን ጨለማና ብርሃን ሌሊትና ቀን they work together for the greatest purpose. They work together for the greatest purpose. Greater purpose በለው ለታላቅ ዓላማ በጋራ ነው የሚሰሩት። ወላሁ ሱረቱ ሙዘሚል ምዕራፍ 73 ቁጥር 20 ወላሁ يقدر الليل والنهار ማማና يقدر الليل والنهار ሌሊትና ቀንን ፕሪሳይስሊ ካልኩሌት አድርጎ አላህ ያፈራርቃቸዋል። ሌሊትና ቀን ካልኩሌት አድርጎ ፕሪሳይስሊ ምን ያደርጋቸዋል? ያፈራርቃቸዋል። ወላሁ يقدر الليل والنهار ክሊር ቁርአን ለሸምሱ ينبغي لها أن تدرك القمر ወለለይሉ ሳቢቁን ነሃር ሱረቱል ለይል ወለለይሉ ሳቢቁን ነሃር ወኩሉን ፊ ፈለኪን የስበሑን። ሌሊቱ ፀሐይ ጨረቃን አትቀድምም። በሌላ አባባል ጨረቃ ፀሐይም አትቀድምም። ሌሊቱ ቀኑን፣ ቀኑም ሌሊቱን አይቀድምም። ሁሉም መጀራት ፍሰማዋት በሰማይ ያሉ ፕላኔቶች በአጠቃላይ በራሳቸው ምህዋር ላይ ይሽከረከራሉ። ያ ማለት ሁሉም ፕላኔት የራሱ ሚና ይጫወታል። ሌሊትና ቀንም ልክ እንደዚሁ ሌሊትና ቀን ብርሃንና ጨለማ የሚባሉ የተፈጥሮ ክስተታት የሚጫወቱት የራሳቸው የሆነ ድርሻ አላቸው፣ ሚና አላቸው። ጨለማ የምትጫወተው ሚና አለ፣ ብርሃን የሚጫወተው ሚና አለ። እናም they work together በጋራ ነው የሚሰሩት፣ በህብረት ነው የሚሰሩት፣ በአንድነት ነው የሚሰሩት። እና በጣም ታላቅ የሆነውን የሰው ልጅ የሚባለውን ፍጡር ሰርቭ እያደረጉት፣ ታላቅ የሆነውን ፍጡር የሰው ልጅ ምን እያደረጉት ነው? ሰርቭ እያደረጉት ነው፣ እያገለገሉት። ማን? ብርሃንና ጨለማ። አሁን ኢማጂን በቃ ከዚህ በኋላ ጨለማ የሚባል ነገር ባይመጣ ለ6 ወር እኛ ሀገር አሁን የሚያምር ፀሐይ አይደለም እንደዚህ ቢቀጥል አሜን ክሬዚ ነው የምንሆነው። ጨለማ ብቻ ቢሆን ሳይኮሎጂካሊ በጣም ነው የምንጎዳው። ዘውጀይን ያደረጋቸው ጥንድ ያደረጋቸው የተለያየ ያደረጋቸው የሚጫወቱት ሚና ስላለ ነው። ዳይሬክትሊ ከኛ ስፒሪት ጋራ ከኛ ሳይኮሎጂ ጋራ ሌሊትና ቀን ትስራላችሁ። ልክ እንደዚሁ ካንቺ ስፒሪት ጋራ ካንቺ ሳይኮሎጂ ጋራ ከእኔ ወንዱ ሳይኮሎጂ ጋራ ስፒሪት ጋራ ምን የሚያደርግ ሰው አለ? ማች የሚያደርግ ተመሳሳይ ጾታም በጓደኝነት ደረጃ ለጋብቻ ተቃራኒ ጾታ ነው። የሆነ ሰው ለምሳሌ በጣም ሁሉ ነገሩ ፐርፌክት ሊሆን ይችላል፣ ለአንቺ ግን አይሰብሽም። I'm sorry. It doesn't work out. አንዳንድ ሰዎች አሉ እኛ ቆንጆ ነን ብለው ሁሉም ሰው የሚፈልጋቸው አድርገው የሚያስቡ የታመሙ ወንዶችና ሴቶች አሉ። ይሄ በነገራችን ላይ በሽታ ነው። በጣም ቆንጆ በሽታ ማለት ቆንጆ አይደለም ግን ትክክል ያልሆነ በሽታ። ባይዘው እኔ ሪያሊቲን ዲናይ የሚያደርግ ሰው በጣም ነው የሚደብረኝ። አንተ ቆንጆ ነው ማለት ሁሉም ሰው ይፈልጋል ማለት አይደለም። who are you? ማን አንተ? ወለይሊ ኢዛ ይግሻ ወነሃር ኢዛ ተጀላ ወማ ኸለቀ ዘከረ ወልኡንሳ ወንድና ሴት አላር ያለበት ምክንያት ዋናው ዓላማው ምንድነው? ሌሊትና ቀን የተለያዩ ናቹራል ፊኖሜና ናቸው፣ የተፈጥሮ ክስተት ናቸው።
ብርሃን ሌላ ነው፣ ጨለማ ሌላ ነው። ኮምፕሊትሊ ተቃራኒ ናቸው። ነገር ግን ኢን ሃርሞኒ በጋራ ሆነው they work for the greater purpose ታላቅ ዓላማን ግን ሰርቭ እያደረጉ ነው። እሱም እኔ እናንተ የሰው ልጅን እንስሳን ሰርቭ እያደረጉ ነው፣ እያገለገሉ ነው። ሁለቱ ተቃራኒ የተፈጥሮ ክስተታት ወንድና ሴት ያለው ወንድና ሴት በአካልም ፊዚዮሎጂካሊ፣ ባዮሎጂካሊ፣ ሳይኮሎጂካሊ፣ ኢሞሽናሊ ሁለቱ የተለያዩ ፍጥረታት ሆነው ሲያበቁ ነገር ግን ሁለቱ አንድ ላይ ለታላቅ ዓላማ የተፈጠሩ ፍጥረት ናቸው። ሁለቱ በጋራ የሚሰሩት ትልቅ ነገር አለ። እሱ ምንድነው? የአላህ አማና አለ። ኦኬ፣ በወንድና በሴት አማካኝነት በሚደረግ ግንኙነት በቅዱስ ጋብቻ የሚፈጠሩ ልጆች አሉ አይደል? ጨለማና ብርሃን በጋራ ሆነው ሰውን እንደሚያገለግሉ ሁሉ እኛ ምድር ላይ ያለው በነገራችን ላይ ማንኛውም አንተ ባዕድኩም ሊባዕድ ከፊሉ ለከፊሉ የሆነው በወንድና በሴት አማካኝነት ወንድና ሴት በመኖሩ ነው። ስለዚህ ሁለት ተቃራኒ ነገሮች ማን ይበልጣል አይባልም። የሚወዳደረው ተመሳሳይ የሆኑ ነገሮች ብቻ ናቸው። ተግባብተናል? ስለዚህ ከዚህ በኋላ ከወንድና ከሴት ማን ይበልጣል ብትባል ሁለቱም የተለያየ ሚና አላቸው እንጂ እኛ እንበልጣለን ብለህ የበቀደመው አይነት የዓለም ጦርነት ባታስነሳ ለማለት ነው። ወደ እንትናችን እንመለስ። ስለዚህ አሁን ቀን ሚና የምትጫወተው ሚና አላት፣ ሌሊት የምትጫወተው ሚና አላት። ልክ እንደዚሁ ወንድና ሴት ይህን እናንተ ሰፋ አድርጋችሁ ማሰብ የእናንተ ድርሻ ነው። አራተኛው አያ ላይ ይዣችሁ እመጣለሁ። ባይዘዌ እንግዲህ የሌሊት ሚና የምትጫወተዋ ማናት? ሴት ናት ወይስ ወንድ ነው? የቀንስ ሚና? ሁለቱም በእኔ እምነት ሴት የቀኑም የሌሊቱን ሚና የምትጫወት ናት። ወንዱም የቀኑም የሌሊቱን ሚና ይጫወታል። ምሳሌ ጨለማ ምን ብለናል? ጨለማ ይሸፍናል ብለናል ላስት ክላስ ላይ ትዝ ይላችኋል። ሚስት የቤቷን ነገር የባሏን ነገር ወልሐፊዚነ ሊልገይብ ይላል ቁርአን። ገይብ የሆነ ነገር ሰታሪ ናቸው ይላል ሴቶች። ማንኛውም ሴት በስልክ ደውላ በተለይ አዲስ ሙሽራ ከሆነች ስለ ባሏ ጫማ ርዝመት ደውላ የምታወራሽ ከሆነ የካልሲ ውፍረትና ቅጥነት የምታወራ ከሆነ ዝም ብለሽ አንቺ ወላሂ ሊዛይክሻን ትቀሪላት። እሺ፣ የባልና የሚስት ጉዳይ በጣም እዚህ ውስጥ መግባት አልፈልግም፣ ግን በፍጹም ሚስት ማድረግ የሌለባት ነገር፣ በፍጹም ባል ማድረግ የሌለበት ነገር፣ በፍጹም ማሳሳት የሌለባቸው ሁለቱ ስለ ራሳቸው ፐርሰናል ጉዳይ ስለ ሁለቱ ሌላ ሰው መስማት የለበት። ወላሂ ምንም ጥቅም የለውም። ኢታዝ ኖ በነፊት ሰው የሚገርማቸው ነገር እቺን ትንሽ ነገር እንኳን መማር አልቻለም። በላይፍ ኤክስፒሪየንሳችን ይሄን እንኳን ትንሽ ነገር መማር አልቻለም። የባሏን ጉዳይ ሁሉ መናገር የሚያስደስታትና ምትረካ ሴት አለች። እሷ በነገራችን ላይ ማለት ጊዜ አታ ነው። እሺ፣ አንቺን ወዳሽም አይደለም ሚስጥር ነገረችኝ አካፈለችኝ ብለሽ እንዳታስቢ አይደለም። ያ the worst ነገር ነው እያወራች ያለችው። እና እሱም ልክ እንደዛ ወንድማ ካለ እንደዛ እሱ አብራችሁ ጓደኛ እንዳትሆኑ። እሱ ሚስቱን ያማልህ ወንድም خلاص ቻው ዝጋው ጨርሰናል በለው። ተጋውተና ስለዚህ የሌሊትን ሚና ሁለታችንን መጫወት አለብን። እግረ መንገድ ግን ማንሳት የምፈልገው ነገር ሴቶች በእኔ እምነት ከዚህ በፊትም ብዙ ጊዜ ደጋግሜ አንስቼዋለሁ፣ አሁንም ማነሳላችሁ ነገር ሴቶች ለሴቶች ያለን ምልከታኛ ጋር ልክ አይደለም፣ ቁርአናዊ አይደለም። ሴቶች ትምህርት መማር አለባቸው። ሴቶች ብሩህ አእምሮ ሊኖራቸው ይገባል። የትውልዳችን መውደቅ ምክንያቱ ይቅርታ አድርጉልኝና ሴቶች ባለመማራቸው ነው። የተማረች ሴት አላህን የምታቅ ሴት የምታሳድገው ልጅ እመኑ የእውነት ልጅ ነው። ትውልዳችን እንዲሻገር ካስፈለገ ሴቶቻችንን ማስተማር ግዴታችን ነው። የኛ ስኬት እነሱ ውስጥ ስለሆነ ያለው ይሄ ደስ እንዲላቸው አይደለም። ባይዘው እሺ፣ ሴቶች ሪያሊቲ ነው፣ እውነታ ነው፣ የተዘነጋ እውነታ ነው። የተወሰነ ነገሮች ሴት ልጅ ካወቀች ለተወሰነ ምናምን እስከዚህ ነው ተብሎ ገደብ አላት። ኖ ወለይሊ ዛይክሻ ወነሃሪ ይዛ ተጀላ። ሴት የምትጫወተው ትልቅ ሚና አላት። እኔ መሙላት የማልችለውን ነገር ልጆቼ ላይ መሙላት የምትችለው ባለቤቴ ናት፣ እናታቸው ናት። እናታቸው መሙላት የማትችለውን ነገር እኔ ነው መሙላት የምችለው። ሴት ልጅ መማር አለባት፣ ማወቅ አለባት። እኔ ይቅርታ ይደረግልኝና አሁን ባለንበት ዘመን ላይ አንድ ሙስሊም ሴት እኔ ግንበኛ መሆን አለባት ብዬ አላምንም።
ግንበኛ ማለት ኢንቨስት የምታደርገው ራሷ ላይ ብቻ ነው። all the time መስታወት ላይ ናት። all the time she is just taking care of herself። እንዲህ ቁጭ ብሎ መማር የለም፣ ቁርአን መጽሐፍ ማንበብ የለም፣ አእምሮ ማስፋት የለም። እኔ ቆንጆ ከሆንኩኝ that's enough for my ትዳር። so keep yourself beautiful። ራስሽን ውብ አድርገሽ አቆይ። you gonna have a good marriage። I don't think so። አይመስለኝም። ካላመናችሁም በዙሪያችሁ ያለውን ላይፍ ተመልከቱት። እኔ ከሰማይ ወርጄ አላወራም፣ ከምድር ቆፍሬ አይደለም ማወጣው። ሴት ልጅ ቆንጆ መሆን ተፈጥሯዊ ማንነቷ ነው። ሴት ልጅ ሴትነቷ ብቻ ውብ ነው፣ ሴትነቷ ብቻ። ነገር ግን ውበት የእውነት ቢዩቲ የሚገለጠው ከዚህ ጋር የምታነብ ሴት፣ የምታስተውል ሴት፣ የምትናገረውን ጠንቅቃ የምታውቅ፣ ዓላማዋን የምታውቅ። ብዙ ሴቶች የሚረገጡት ለምንድን ነው? መብቷንም ከማስከበር እኮ ስለማትችል ባይዘው። ግን አስተዋይ መሆን ያስፈልጋል፣ አቅላኒ መሆን ያስፈልጋል አይደል? አቅላኒ መሆን ያስፈልጋል። ከዛ ባሻገር ሴቶች ኢኮኖሚካሊ ስትሮንግ መሆን መቻል አለባቸው። ሴት ልጅ በኢኮኖሚ ራሷን መቻል አለባት። እኔ እውነቴን ነው የምነግራችሁ፣ ከወንዶች 100 እጥፍ እስልምና እንዲያብብ ከፍተኛ ሚና መጫወት የሚችሉ ሴቶች ናቸው ብዬ አስባለሁ። እስፔሻሊ ኢኮኖሚካሊ ላይ ጠንካራ ከሆኑ። ሴት ልጅ ዲኗን ለማገዝ ዲኗን እንዲያብብ ለማድረግ ወደኋላ የምትለው ምንም ነገር የላትም። ምንም። ሴቶች ኢኮኖሚካሊ በጣም ጠንካራ በሆኑ ቁጥር እኔ የሚሰማኝን ነው የምነግራችሁ፣ እስላማዊ ተቋማት፣ መሳጅዶች፣ የየቲሞች ተቋማት፣ የትኛውም ተቋም በሁለት እግሩ በደንብ ነው የሚቆመው። ምክንያቱም ከልባቸው ያግዛሉ። ኢኮኖሚካሊ ስትሮንግ መሆን አለባት ብዬ በጸና አምናለሁ።